በአዲስ ዓመት መግቢያ ላይ የምንትስ ዓመት የሚለው ልማድ እንዴት መጣ ብሎ መጠየቅ። እነ ጳውሎስ ጊዜ ከሌለ እነ ጴጥሮስ ይሄን ካላሉ ጳውሎስ በየዓመቱ ይሄ ዓመት የነፃ መውጣት ዓመት ነው የመገስገስ ዓመት ነው ምናምን ካላለ በአዲስ ዓመት መግቢያ ላይ ዓመቱ እንደዚህ ነው ብሎ ማወጅ ልማዱ የመጣው የእግዚአብሔር ዓለመሆኑን የምታውቀው በአንድ ሰፈር ውስጥ ብቻ ያሉ 4 ቸርቾች የተለያየ እንግዲህ መልሱን ከመጽሐፍ ቅዱስ ከሆነ እንፈልገው እንትን ብቻ እንዳይመስልብን ምንድነው የሚባለው ጥያቄያችሁ ነው ግን እንደዚህ እንድንመልስ ያደርገው ትችት ብቻ እንዳይመስል ትችት እንዳይመስል ትችት አይደለም እውነት ነው እያወራን ያለው መጽሐፉ ሚለውን ለማውራት ነው እየሞከርን ያለነው እና እንዲህ አይነት ነገሮች በጥንቷ ቤተክርስቲያን ውስጥ ነበረ ወይ የለም ከሌለ እንዴት መጣ ሚለውን ማጥናት ይጠይቃል። በአዲስ ዓመት መግቢያ ላይ የምንትስ ዓመት የሚለው ልማድ እንዴት መጣ ብሎ መጠየቅ። እነ ጳውሎስ ጊዜ ከሌለ እነ ጴጥሮስ ይሄን ካላሉ ጳውሎስ በየዓመቱ ይሄ ዓመት የነፃ መውጣት ዓመት ነው የመገስገስ ዓመት ነው ምናምን ካላለ ለአንድ ዓመት የሰጠን ቃል መጽሐፍ ቅዱስን ከሆነ ሙሉ 66ቱ መጽሐፍ ቅዱስ ነው ለአንድ ዓመት የተሰጠን እንጂ ሆነ ኃይለ ቃል አይደለም ካልን ታዲያ ከየት መጣ ልማዱ ብለን ደግሞ መመርመር ያስፈልጋል። መንፈሳዊ ሰው ሁሉን ይመረምራል። በአዲስ ዓመት መግቢያ ላይ ዓመቱ እንደዚህ ነው ብሎ ማወጅ ልማዱ የመጣው ከሩቅ ምስራቅ አገሮችና ከምዕራብ አፍሪካ አገሮች ከነበሩ የባዕድ እምነት ወይም የአሕዛብ እምነት ልማዶች የመጣ ነው። ምናልባት እኛ ሀገርም የገባው ከዛው ሊሆን ይችላል ወይ ከናይጄሪያ ጋና ምናምን ምዕራብ አፍሪካ የአፍሪካ ሀገሮች እና ኤሽያዎችም ላይ ልማዱ አለ። በፓጋን ልማድ ውስጥ አለ ዓመቱን የማወጅ። ወደ ምስራቅ ሀገር ስትሄዱ የጥንቸል ዓመት የምንትስ ዓመት እያሉ ይሰይማሉ ከነ ትርጉሙ። ስለዚህ ይሄ ዓመት የእንትን ዓመት ነው። ሁሌ ዓመት በገባ ቁጥር ይቀያየራል። የምንትስ ዓመት ተብሎ እዛ ውስጥ የሚመጣው በረከት እዛ ውስጥ የሚመጣው የዚህ ዓመት ገድ ምን እንደሆነ ይነገራቸው። ስለዚህ አሁንም ድረስ አለ። ኮሚኒስት ሆኖ እንኳን አሁንም ድረስ አለ። ቻይናም ወደ ሌሎችም ስትሄዱ የምስራቅ አፍሪካ ሀገር ላይም እንደዚሁ በባዕድ እምነት ልማድ ውስጥ በጫካ ሃይማኖት ውስጥ የቆዩ ሰዎች ዓመቱ በመጣ ቁጥር ወይም አዲስ ዓመት ባሉት ቁጥር አንዱ እየተተፋፉ በባህር ዳርቻ አካባቢም ሆኖ ትፍ እየተባባለ እኛም ሀገር ላይ ያለ ይመስለኛል እና የዛ ያለው ዋናው ጠንቋይ ዓመቱን ይተነበያል ማለት ነው። ተለማምነው ጨርሰው ከዛ ላይ ዓመት የእንደዚህ ዓመት ነው ይባላል። ያው ፓጋን ሚሽነሪዎች ገብተው ወንጌል ሰበኩት፣ ክርስቲያን ሆነ፣ ወደ ቤተክርስቲያን መጣ፣ ህዝቡ ለምዷል። ይሄ ዓመት የምን ዓመት ነው የሚለውን ለምዷል። ስለዚህ ሚሽነሪዎቹ ነጮቹ ብዙ ባህሎችን አላስጣሉትም። ይሄን የአፍሪካ አማኝ ወንጌሉን ብቻ ሰበኩት፣ አጠመቁት። ባህሉን ወይም ደግሞ አንዳንድ ባዕድ ልማዶቹን አላስተውት። ስለዚህ ነጮቹ ሚሽነሪዎች ወጣ ሲሉ ብዙ ነገር ቀጥሏል። ለምሳሌ ናይጄሪያ፣ ጋና፣ ምዕራብ አፍሪካ ላይ ያሉ ክርስቲያኖች ለነጭ ገዢዎቻቸው ይሰግዳሉ። ነጭ ባለፈ ባገደመ ቁጥር ተንበርክከ ነው የምታሳልፍ። ነጩ ሚሽነሪ ሄደ እግሩ ስር ተንበርክከ ጉልበቱን ስመ እንብለን ወንጌል የምትማረው። ነጩ ሲወጣ ጥቁሩ ፓስተር ቦታውን ያዘው ማለት። ስለዚህ ዛሬ ፓስተሩን ሄደ ጫማውን ስመ በወንበር ላይ ያስቀምጠው ወንበሩን ተሸክመ ግራና ቀኝ ሰው ተንበርክኮ እሱ በመሃል ላይ በቀይ ምንጣፍ ያልፋል። ከዛው ከሰባኪዎቹ የነጮቹን ቦታ ይዞ ማለት። እኛም ሀገር እንግዲህ ሰው እንደዚህ ትንሽ ሙከራ አድርጎ ነበር። እንግዲህ አበሻ ደግሞ የነጮችን ባህል አያውቅም።
ስለዚህ ብዙ መንበርከክ አልቻለም መሰለኝ፣ አልተሳካም። ከዛ ውስጥ ደግሞ የቀጠለውና የተሳካው በምዕራብ አፍሪካ አህዛቦች በጫካ ሃይማኖት ውስጥ በአመቱ መጀመሪያ ላይ ዋናው ጠንቋይ ተነስቶ የመቅሰፍትም ዓመት ከሆነ የሚናገረው ነገር አለ፣ የበረከትም ዓመት ከሆነ ወይም ማሳ የሚገባበት ዓመትም ከሆነ ዘንድሮ የልማት ዓመት ነው ይላል፣ የምርት ዓመት ነው ይላል። ያስቀየሙትም ነገር ካለ ጠንቋው ዘንድሮ የጥፋት ዓመት ነው ይላል፣ ይናገራል። ያችኑ ቸርች ይዘው መጡ፣ ሰውም ኤክስፔክት ያደርጋል። ስለዚህ ፓስተሩ በጌታ ስም ይቀይረውና ይናገረዋል። በተረፈ እግዚአብሔር ለዚህ ዓመት ለኛ ቤተ ክርስቲያን ለዚህ ዓመት የሰጠን ነጠላ ጥቅስ የለም። 66ቱን መጽሐፍ ሙሉ ነው የሰጠን። ኔክስትም እንደዛው እንጂ የመለምለም ዓመት ብለን ዓመት ሙሉ ከመስከረም እስከ ጳጉሜ መለምለም እያልን አንቆይ። ብዙ ነገሮች ስላሉ ከመለምለም ውጭ ምንድነው የመውጣት ዓመት የመግነን 365 ቀን ሙሉ የመግነን ዓመት ብሎ እድሜንም ቀንንም ማቃጠል አግባብ አይደለም። 66ቱ መጽሐፍ ውስጥ ያሉ ከ1000 በላይ የሚሆኑ ተስፋዎች ለዓመቱ ሙሉ ተሰጥተውናል። እና ልማዱ የመጣው ከአሕዛቦች የጫካ ሃይማኖት ነው። ዋናው ጠንቋይ ወጥቶ ዓመቱን ይተነብየው ነበረ። ከዛ እነዚሁ ሰዎች ቸርች መጡ፣ መናገር ጀመሩ። የኛ ሀገር ጴንጤዎች ደግሞ መመርመር ላይ የሉበትም። ስለዚህ ያያሉ፣ በቴሌቪዥን ያመጡታል። ይሄ ይሰማሉ፣ ከሆነ ነገር ላይ ወዲያው ይተገብሩታል። እንዴት መጣ እንዴት ተጀመረ ማርቆስ ላይ ቆሮንቶስ ላይ የሚባል የለም። የእግዚአብሔር አለመሆኑን የምታውቀው በአንድ ሰፈር ውስጥ ብቻ ያሉ 4 ቸርቾች ዘንድሮ እግዚአብሔር የዚህ ዓመት ነው ብሏል። እግዚአብሔር ነው ያለው ነው የሚሉ የመገስገስ ዓመት ነው ብሏል፣ ወር የመውረስ ዓመት ነው ብሎኛል ይላል ሰው። እንግዲህ 4ቱ ቸርች ጋር ስትሄድ ግን የተለያየ፣ እዛኛው ቸርች የመገስገስ ዓመት ነው፣ እዚኛው ከፍ ማለት ዓመት ነው፣ እዛኛው የመውጣት ዓመት ነው፣ እዛ ጋር የመጨብጨብ ነው የመለምለም ዓመት ነው ይላል። እግዚአብሔር የትኛውን ነው ያለው? 4 ቸርች አንድ ሰፈር ውስጥ 4 ነገር ብሎ እግዚአብሔር የትኛው ዓመት ነው? የመለምለም ነው? የመጨብጨብ ነው? የመገስገስ ነው? ስንት እግዚአብሔር ነው ያለው? ይሄ የሚያሳይ የፓስተሮቹ ቲያትር መሆኑን እግዚአብሔር እንደሌለበት እንዳላለ ያሳያል። 4ቱ ፓስተር 4ቱም እንደየጉባኤው ባህሪ እንደየሁኔታው እያዩ የተናገሩት ነው እና የለም እንደዚህ ነገር